በአሁኑ ሰዓት ሰበር ዜና ሰምቷል። ዛሬ ለምስጋና ነው የመጣሁት። ቀድሜ ማመስገን ስለፈለኩ ነው። ይህ ነገር ለእናንተ ስለሚገባችሁ ነው ዛሬ ወደ እናንተ የመጣሁት። እንደሚታወቀው ከዛሬ 3 ወር በፊት አካውንት ተዘግቶ ነበረ። ይህ አካውንት እስካሁን ድረስም አልተከፈተም። ነገር ግን ከዛን ጊዜ ጀምሮ እናንተና ጓደኞቼ ባረጋችሁት ርብርብ በዛሬው ዕለት አዲስ የከፈትነው አካውንት እንግዲህ እዚህ ደርሷል። ለምትመለከቱት አዲስ የከፈትነው አካውንት እንግዲህ 100,000 ሊገባ 1200 ሰው ብቻ ነው የቀረው። እዚህ ድረስ ስላደረሳችሁኝ እጅግ በጣም ነው ማመሰግናችሁ። ክበሩልኝ። የልጅ ይጠቅመናል የሚያቀርባቸው ነገሮች ጥሩ ናቸው። ስለዚህ አሁንም ፎሎ እናረጋለን ማድረግ አለብን ብላችሁ እዚህ ድረስ ስላደረሳችሁኝ እጅግ በጣም ለማመስገን ነው የመጣሁት። እውነት ለመናገር በዛን ወቅት ያንን ቪዲዮ ሰራው እጅግ በጣም ተስፋ ቆርጬ ነበር። ነገር ግን ከጎኔ ሆናችሁ ኢቨን የራሳችሁን አካውንት ለኔ ለመስጠት ዴዲኬት ያደረጋችሁ ሰዎች ሁሉ እውነት ከልቤ ነው ማመሰግነው። ይሄ ሁሉ ነገር ለኔ ይገባል ብዬ አላስብም። ነገር ግን ይሄ ልጅ ይገባዋል ያስፈልገዋል ብላችሁ እዚህ ደረጃ ስላደረሳችሁኝ ወደፊትም አብራችሁኝ ስለምትሆኑ እጅግ በጣም ነው ማመሰግናችሁ። 100K ከመግባቱ በፊት ለእናንተ ያለኝን ክብርና ምስጋና ለማሳየት ነው ዛሬ መጣሁት። እጅግ በጣም ነው አመሰግነው። ክበሩልኝ። በተጨማሪም በዚህ ሶሻል ሚዲያ ያወቅኳችሁ ክብር የሆናችሁ ጓደኞቼ ስላረጋችሁልኝ ርብርብ ሁሉ እጅግ በጣም ነው ማመሰግነው። እውነት ይህን ያህል ፍቅር አገኛለሁ ብዬ አስቤ አላቀም። ስላረጋችሁልኝ ነገር ሁሉ አሁንም ደግሜ ማመስገን ፈልጋለሁ። አሁንም በስራዬ ላይ ጠንክሬ ለመስራትና ለእናንተ አዳዲስ ነገሮችን ለማቅረብ ጠንክሬ እሰራለሁ። ስላረጋችሁልኝ ነገር ሁሉ በድጋሚ አሁንም አመሰግናችኋለሁ። ክበሩልኝ። እግዚአብሔር ይመስገን። መልካም ቀን ይሁንላችሁ። አመሰግናለሁ። ብሩክ ነኝ።